በዛሬው ትምህርታችን ከሰባተኛ ክፍል ጀነራል ሳይንስ ቤዚክ ኮንሰፕትስ ኦፍ ሳይንስ የሚለውን ከባለፈው ቪዲዮአችን የቀጠለ ነው የምናየው 1.2 ላይ ያተኩራል ማለት ነው የዛሬው ትምህርታችን። ይሄም ኮመን ላቦራቶሪ ኢኩፕመንት መሰረታዊ የሆኑ ወይም ደግሞ አብዛኛው የተለመዱ የላቦራቶሪ እቃዎች ምን ይመስላሉ፣ አጠቃቀማቸው፣ የደህንነት ህጎችና ፕሮሲጀር ኢን ሳይንስ ላቦራቶሪ ወይም ደግሞ መመሪያዎችን እናያለን ማለት ነው። በዚህ ዩኒት ላይ ወይም በዚህ አጭር ቪዲዮ ላይ ዋና ዋና የምንመለከታቸው ፖይንቶች ኮመን ላቦራቶሪ ኢኩፕመንት ወይም ደግሞ የተለመዱ የላቦራቶሪ ኢኩፕመንቶች ምን ምንድን ናቸው እነሱን እናያለን። የላቦራቶሪ የደህንነት ህጎች ወይም ላቦራቶሪ ሴፍቲ ሩልስ ምን ይላሉ፣ እንዲሁም ሳይንስ ላቦራቶሪ ሴፍቲ ሲምቦል ኤንድ ሃዛርድ ሳይንስ የአደጋ ጊዜ ምልክቶች፣ የደህንነት ምልክቶች ትርጓሜያቸውና ምንነታቸውን በዚህ አጭር ቪዲዮ ለማየት እንሞክራለን ማለት ነው። ወደ መጀመሪያው ስንመጣ ኮመን ላቦራቶሪ ኢኩፕመንት ነው የምናየው። እነዚህ ኢኩፕመንቶች they refer to the various tools equipment used by students, teachers and scientists working in a laboratory በላቦራቶሪ የሚሰሩ ተማሪዎች፣ አስተማሪዎች እንዲሁም የሚመራመሩ ሳይንቲስቶች የሚጠቀሙባቸው የተለያየ አይነት መሳሪያዎች ናቸው ማለት ነው። ከነዚህም ውስጥ መካከል ዋና ዋና የተባሉትን ለማየት እንሞክራለን። አብራችሁን ቆዩ። የመጀመሪያው እንግዲህ ትሪፕል ቢም ባላንስ ይባላል። ትሪፕል ቢም ባላንስ የምንለው እዚህ በምስሉ ላይ የምትመለከቱት ሲሆን በዋነኝነት ክብደትን ምን ለማድረግ ነው፣ ለመለካት የምንጠቀምበት ወይም ደግሞ አንድን ኦብጀክት ባላንስ ለማወቅ የማስ ባላንስ ወይም የክብደቱን መጠን ለመለካት የምንጠቀምበት ነው ማለት ነው። ሁለተኛው ቤከር ይባላል። ከሆዱ ሰፋ ብሎ የተለያዩ ፈሳሽ የሆኑ ነገሮችን ለመያዝና ለመለካት የምንጠቀምበት ነው። ከዛም በተጨማሪ ሶስት ፈሳሽ የሆኑ ነገሮችን በማስቀመጥና በእሳት በማድረግ በምንፈልገው ሙቀት መጠን ነገሮችን ወይም ኤክስፐሪመንት ለመስራት የምንጠቀምበት ነው ማለት ነው። በመቀጠል ቶንግ የምንላቸው ሲሆን ቶንግ ማለት ምላጭ መሰል ነገሮች ናቸው። በላቦራቶሪ ስራችን ወቅት ማንኛውንም ሙቀት ያላቸው ወይም ለመያዝ እጅግ አዳጋች የሆኑ ነገሮችን እዚህ ጋር በምትመለከቱ መቆንጠጫ መሰል በሆኑ ነገሮች የምንይዝበት ሲሆን እነዚህም የሞቀ ቤከር ለምሳሌ እዚህ ውስጥ የፈላ ነገር ካለ እሱን ለመያዝ የተለያዩ ነገሮችን ወይም ደግሞ የሞቀ ኤልኢዲ ወይም መሸፈኛ ነገር ካለ እነዚህን ነገሮች በቀላሉ በዛ በመያዝ ማገላበጥ፣ ማንሳት፣ ማስቀመጥ እንችላለን ማለት ነው። ሌላው ቴርሞሜትር ነው። ቴርሞሜትር የምንለው በዋናነት ቴምፕሬቸር የምንለካበት ሲሆን ብዙ አይነት የቴርሞሜትር አይነቶች አሉ። ለምሳሌ ይሄ ብዙ በሆስፒታል የተለመደው ዲጂታል ቴርሞሜትር ነው። እዚህ ጋር እንደምታዩት አናሎግ ቴርሞሜትር አለ። ለምሳሌ እዚህ ጋር የሙቀት መጠን ሲጨምር እዚህ የምታዩት ቀይ ነገር እየጨመረች ትሄዳለች። የተቀመጠ የዲግሪ ሴልሺየስ መጠን አለ ከ0 እስከ 100 ድረስ። እዛ ላይ በመመልከት የዛ ነገር ወይም የምንሰራው ስራ የሙቀት መጠኑ ምን ያክላል የሚለውን ማየት የምንችልበት ነው ማለት ነው። በመቀጠል የምናየው ቴስት ቲዩብ ሲሆን ቴስት ቲዩብ የሚባለው ክፍል ይሄ ነው። ቴስት ቲዩብ በዋናነት ጠባብ የሆነች ግላስ ወይም ደግሞ ከመስታወት የተሰራች ነገር ነች። በዋናነት ሆልድስ ስሞል አማውንት በጣም ትንሽ የሆነ የፈሳሽ መጠንን ለመቀላቀል ለምሳሌ አንድ ሰው እዚች ውስጥ የሆነ ነገር አድርጎ ጀስት ሼክ በሚያደርግበት ጊዜ ወይም በሚያሽከረክርበት ጊዜ ነገሮችን ለማደባለቅ እንጠቀምበታለን። የሙቀት መጠን ከተፈለገበት ቶንግ ወይም ቅድም መቀስ መሰል ባየነው ነገር በማድረግ እሳት ላይ በማስቀመጥ በቀላሉ ምን አለው ወይም ምንድን ነው የሚለውን በደንብ አድርገን ማየት እንችላለን ማለት ነው። እዛ ውስጥ እነዚህን ስራዎች ለመስራት ያገለግላል። ሌላው ፔትሪ ዲሽ ነው። ይሄ ቤዚካሊ በባዮሎጂ የምናውቀው ሲሆን የተለያዩ ጀርሞችን ለማራባት፣ ባክቴሪያዎችን ለማራባት፣ ለማብዛት የምንጠቀምበት ነው። እዚህ ላይ በማድረግና የተለያየ ጊዜ በመጠበቅ እነዚህ ነገሮች አብዝተን ማየት እንችላለን። እንግዲህ ጀነራል ሳይንስ እያየን እንደመሆኑ መጠን የሁሉንም በፊዚክሱም በባዮሎጂም በኬሚስትሪም ያሉትን የላቦራቶሪ እቃዎች ነው ለመመልከት የምንሞክረው። ሌላው ግራጁዌትድ ሲሊንደር የምንለው ሲሆን ይሄ ትንሽ ከቴስት ቲዩብ ከፍ ያለና የተለያየ መጠን ያለውን ፈሳሽ ነገሮች ለመለካት የምንጠቀምበት ነው። እዚህ ጋር እንደምታዩት የተለያየ ማርክ ተደርጓል በሚሊሜትር። እዛ ውስጥ የምንፈልገው መጠን በማድረግ በመቀነስ በመጨመር የምንጠቀምበት እቃ ነው። ሌላው
በንሰን በርነር ሲሆን ይሄ በጣም እጅግ ዘርፈ ብዙ የሆነ ጥቅም ያለው ነገር ነው። which means እዚህ ጋር የምታዩትን ነገር ከጋዝ ጃር ጋር በማገናኘት እሳትን ሰፕላይ ማድረግ የሚችል ወይም እሳት ማግኘት የምንችልበት ነው። ስለዚህ በላቦራቶሪ ውስጥ እሳት የምናሞቅበት ወይም እሳት እንዲኖር የምናስችለው በዚህ እቃ ነው ማለት ነው። ሌላው ትራይፖድ ነው። ትራይፖድ እንግዲህ ምድጃ መሰል እዚህ ጋር መንደድ የሚያስፈልገው ነገር በኋላ እናያለን። ዋየር ጋዝ የምንለው እቃ አለ። እሱን እዚህ ላይ በማድረግና የምንፈልገው እንዲቀጣጠል የምንፈልግለን ወይም እንዲሞቅ የምንፈልገው ነገር እዚህ ላይ እናደርጋለን። በንሰን በርነር ከታች እዚህ ከመሃል ይቀመጣል። ዜን አፍተር በቀላሉ የምንፈልገውን ነገር አሙቀን የምንጠቀምበት ነው። እንደ ምድጃ ነው የሚያገለግለው ማለት ነው። ፍላስክ፣ ቤከር የመሳሰሉትን እነዚህን እቃዎች እዚህ ላይ አድርጎ ለማሞቅ ወይም ሂት ለማድረግ የምንጠቀምበት ነው። ሌላው ቴስት ቲዩብ ራክ ነው። ቴስት ቲዩብ ራክ የምንለው ቴስት ቲዩቦችን ደህንነቱ በተጠበቀ ሁኔታ የምናስቀምጥበት፣ የምንይዝበት፣ የምናንቀሳቀስበት እቃ ነው። እዚህ ውስጥ እንደምታዩት በክብ በክቦች ውስጥ ቴስት ቲዩብን ማስቀመጥ እንችላለን። ሌላው ቴስት ቲዩብ ብራሽ ነው። ይሄ ቴስት ቲዩብ እና በጣም ቀጭጭን ናሮ ወይም ጠባብ የሆነ ቱቦ ያላቸውን ነገሮች የምናጸዳበት ነው። እዚህ ጋር ባለው በምታዩት መልኩ ቴስት ቲዩብ ብራሽ ይባላል። ቴስት ቲዩብ ብራሽ ቴስት ቲዩብን እንዲሁም የመሳሰሉ እንደ ቴስት ቲዩብ ጠበብ ያሉ ነገሮችን ለማጽዳት የምንጠቀምበት ነው ማለት ነው። ሌላው ሜዠሪንግ ሲሊንደር ነው። ሜዠሪንግ ሲሊንደር ቅድም ከግራጁዌት ሲሊንደር ጋር ተመሳሳይ ነው። ጥቅማቸውም እዚህ ጋር እንደምትመለከቱት ቮሊዩምን የአንድን ፈሳሽ መጠን ቮሊዩም ለመለካት እንጠቀምበታለን። ከዛም በተጨማሪ የምናየው ኮኒካል ፍላስክ በመባል ይጠራል። ይሄ በዋናነት እዚህ ውስጥ ነገሮችን በማስቀመጥ ትራይፖድ ላይ በማስቀመጥ እና በበንሰን በርነር እሳት በመልቀቅ ለማሞቅ እንጠቀምበታለን፣ ለመቀላቀል እንጠቀምበታለን። ከዛም በተጨማሪ ፈሳሽ የሆኑ ነገሮችን ለማስቀመጥ የምንጠቀምበት ነው ማለት ነው። ወደሚቀጥለው ስንሄድ ዲስቲሌሽን ፍላስክ ነው የምናገኘው። ዲስቲሌሽን ፍላስክ በዋናነት it used to separate and purify liquids based on difference in boiling point ባላቸው ቦይሊንግ ፖይንት ወይም ደግሞ ባላቸው የመፍላት መጠን መሰረት በማድረግ ነገሮችን የምናጠራበት የምናጸዳበት ነው። ለምሳሌ እዚህ ጋር ኤታኖል እና ውሃ አንድ ላይ ተቀላቅሎ ቢቀመጥ ከእሳት እዚህ ሳፖርት ብናደርግ ቀድሞ ከሁለቱ ከኤታኖል እና ከውሃ ቀድሞ የሚፈላው ማን ነው? ኤታኖል ነው። በ70 ዲግሪ ሴልሺየስ ከ70 እስከ 80 ባለው ቀድሞ የመፍላት ወይም የመትነን ፕሮባቢሊቲ ስላለው ያ በሚፈላበት ጊዜ በዚህ ጋር ኮንደንሰር ወይም ቀዝቃዛ አየር ስለሚኖር በዚህ መልኩ በዚህ በኩል ይወጣል ማለት ነው። በአንጻሩ ግን ውሃ እዚህ ላይ ይቀራል። ስለዚህ ሁለቱን የምንለይበት እቃ ነው ዲስቲሌሽን ፍላስክ። አንዱ ዲስቲሌሽን ከምንላቸው ወይም ደግሞ ኔክስት እናያለን። ዲስቲሌሽን አንዱ ሜካኒካል የሆኑ ነገሮችን ፊዚካሊ ለመለየት ወይም የሁለቱን ልዩነት ለማውጣት የምንገለገልበት ነው። ሌላው ሲሊንደር ጋዝ ነው። ሲሊንደር ጋዝ እንግዲህ ቅድም ከበንሰን በርነር ጋር በማገናኘት እሳትን ሰፕላይ ማድረግ የምንችልበት አንዱ እቃ ነው። ይሄ በውስጡ የተለያዩ ጋዞች ወይም የሚነዱ ነገሮችን ይይዛል። ሰው እነሱን በመጠቀም የምንፈልገውን ነገር ሳፖርት የምናደርግ ወይም የጋዝ ምንጫችን የኃይል ምንጫችን ሲሊንደር ጋዝ ነው ማለት ነው። ስፓቱላ ነው የምናየው። ስፓቱላ ማንኪያ መሰል ነገር በጣም ትንንሽ የሆኑ በግራም የሚመዘኑ በጣም ትንንሽ የሆኑ ነገሮችን የምንመዝንበት it used for mixing, scraping, lifting and handling materials or leveling which means የተለያዩ ነገሮችን ለመደባለቅ፣ ለመቀባት፣ ለማንሳት እንዲሁም ነገሮችን ለመቀላቀል የምንጠቀምበት ስፓቱላ ተብሎ ይጠራል። ስፓቱላ በመጠኑ ትንሽ የሆነና በትንንሽ ወይም ቤዚካሊ ኬሚስትሪ ላይ በጣም ትንንሽ የሆኑ ነገሮች አሉ። እነዛን ትንንሽ የሆኑ ነገሮች በጭልፊያ በመሳሰሉ ነገሮች ሲሆን እንደዚህ በምታዩት በትንሽ መጠን ግራም ነው የምንጠቀመው ማለት ነው። ይዘን በፈለግነው መጠን መቀነስ መጨመር የምንችለው ስፓቱላን በመጠቀም ነው። ሌላው ማግኒፋይንግ ግላስ ወይም ሃንድ ሌንስ የምንለው ሲሆን ይሄ ባለ አንድ ሌንስ ምንድነው ላይት ማይክሮስኮፕ ብለን የምንጠራው ነው። ባለ አንድ ሌንስ ነው ማለት ነው። ዲዛይንድ ፎር ክሎዝ ኤግዛሚኔሽን ኦፍ ስሞል ኦብጀክት በጣም ትንንሽ የሆኑ ለምሳሌ ባዮሎጂ ላይ ጥቃቅን ነፍሳትን አጉልቶ ለማየት ለመመራመር እነዚህ ነገሮች ለማድረግ ማይክሮስኮፕ ወይም ማግኒፋይንግ ግላስ እንጠቀማለን ማለት ነው። ሌላው ፎርሴፕስ ነው። ፎርሴፕስ የምንለው እዚህ ጋር የተቀመጡ የተለያዩ ፎርሴፕስ አይነቶች አሉ። እነዚህ በእጃችን ወይም በጣቶቻችን ማንሳት የማንችላቸው ነገሮች በትንሽ መጠን ወይም በጥንጥዬ በሆነ መልኩ
ግራስፕ ለማድረግ ወይም ለመያዝ፣ ለማውጣት፣ ለማንቀሳቀስ እነዚህን ትንንሽ ነገሮችን ለማንቀሳቀስ የምንጠቀምበት ነው። ቤዚካሊ ብዙ ጊዜ የሜዲካል ሰዎች የሕክምና ሰዎች ጥቃቅን ነገሮችን ከሰውነት ሲያወጡ ሲያጸዱ የሚታይበት ሁኔታ ነው። ይሄም በላብራቶሪ ላይ ይጠቅመናል ማለት ነው። ሌላው ዋሽ ግላስ ዋሽ ግላስ የምንለው ኢት ዩዝድ አስ ኤ ሰርፌስ ቱ ኢቫፖሬት ሊኩዊድ በዋናነት ፈሳሽ የሆኑ ነገሮች ኢቫፖሬት እንዲያደርጉ የምንጠቀምበት፣ አልፎ አልፎ አንዳንዴ ደግሞ እንደ መሸፈኛም ወይም ከቨር ቤከርን ምን ለማድረግ ለመሸፈን፣ ሙሉ ለሙሉ አይሸፍንም ግን የተወሰነ ሸፈን አድርገን ለመጠቀም የምንጠቀምበት ነው ማለት ነው። ዋሽ ግላስ ይባላል። ሌላው ክሩሲብል ነው። ክሩሲብል ማለት ኢት ዩዝድ ቱ ሆልድ ሰብስታንስ አት ሃይ ቴምፕሬቸር ኤንድ ዲዛይንድ ቱ ዊዝስታንድ ኤክስትሪም ሂት። ይሄ እንደምታዩት ከሴራሚክ የተሰራ እጅግ በጣም ኤክስትሪም ወይም ደግሞ በጣም የበዛ ከፍተኛ የሆነ ሙቀት መጠን ያለውን ሃይ ቴምፕሬቸር ያለውን ነገር ለማስቀመጥ የምንጠቀምበት ነው። ይሄ ኤልኢዲ ከቨር ይባላል። ሶ ማንኛውም የጋለ ነገር ኢቫፖሬት ሳያደርገው አካባቢውን ሳይበክል እንዲቀመጥ የምናደርግበት አንዱ የላብራቶሪ እቃችን ነው። ሌላው ፊልተር ፔፐር ነው። ፊልተር ፔፐር የምንለው ኢት ዩዝድ ዲዛይን ቱ ሰፓሬት ፋይን ሶሊድ ፓርቲክልስ ፍሮም ሊኩዊድ ኦር ጋዝስ። ይሄ ነው ፊልተር ፔፐር። እዚህ ላይ ጠጣር የሆኑ ነገሮችን ከፈሳሽ ከሆኑ ነገሮች ወይም ከጋዞች የምንለይበት ነው። ለምሳሌ አንድ የደፈረሰ ውሃ በፊልተር ፔፐር ውሃን ብንደፋ ቆሻሻው ወይም ጠጣር የሆነው ነገር እዚሁ ይቀራል፣ ፈሳሹ ግን ያልፋል። እነዚህ ነገሮች የምንጠቀመው ፊልተር ፔፐርን በመጠቀም ነው ማለት ነው። ሌላው ግላስ ፋናል ነው። ግላስ ፋናል የምንለው እንደምትመለከቱት ይሄን አይነት ቅርጽ ያለው ሲሆን ኢት ዩዝድ ፎር ቫሪየስ አፕሊኬሽን ኢንክሉዲንግ ፊልተሪንግ ሊኩዊድስ ኤንድ ትራንስፈሪንግ ፓውደርስ፣ የተለያዩ ፓውደሮችን እና የተለያዩ ፈሳሽ የሆኑ ነገሮችን የምናንቀሳቀስበት ነው ማለት ነው። ሌላ ኢቫፖሬቲንግ ዲሽ የምንለው ሲሆን ኢት ዩዝድ ቱ ኢቫፖሬት ሶልቨንትስ ፍሮም ሶሉሽን። ይሄ ደግሞ በዋናነት ጥቅሙ ምንድን ነው? ሶልቨንት ማለት የሚሟሙ ነገሮችን ለመለየት ወይም ደግሞ እነዚህ እንዲተኑ ለማስቻል፣ ለምሳሌ እንበልና ሶሊት የምንለው አሟሚ ነው። ለውሃ ከምንድን ነው ውሃና ስኳር አንድ ላይ ተቀላቅሎ በሚመጣ ጊዜ አንዱ ይተናል። ዊች ሚንስ ውሃው ነው የሚተነው ወይም አሟሚው ነው የሚተነው። በሚተንበት ጊዜ የሚቀረው ውስጡ ማን ነው ማለት ነው? ስኳር ወይም ደግሞ ጨው ነው። ስለዚህ ያን ነገር ለማቆየት የምንጠቀምበት ነው ማለት ነው። ኢትስ ስትሮንግ ወይም ከሴራሚክ የተሰራ ጠንካራ ነገር ነው ማለት ነው። በዚህ ነው መጠቀም ያለብን እንደዚህ አይነት ነገሮችን ለመለየት ማለት ነው። ሌላው ዋየር ጎዝ ነው። ዋየር ጎዝ የምንለው ኢት ዩዝድ ቱ ሳፖርት ግላስ ዌር ዲዩሪንግ ሂቲንግ ኤንድ ዲፊውዝ ሂት። ትራይፖድን ቅድም አሳይቻችኋለሁ። ትራይፖድ ባለ 3 ምድጃ ይመስላል ያልኳችሁ ነገር። እሱ ላይ በቀጥታ ማንኛውም የላብራቶሪ እቃ አይጣድም ወይም ደግሞ እሳት እንዲነካው አይደረግም። ከዛ በፊት ትራይፖዱ ላይ ይህንን ነገር በማንጠፍ ኦልሬዲ ይሄ ብርጭቆ ወረቀት ከምንለው አይነት የተሰራ ነው። እሱ ላይ በማድረግ በተወሰነ ወይም ፕላስቲኩን ወይም ያንን ሰርፌስ ግላሱን በማይጎዳ መልኩ ሂት እንዲተላለፍ የሚያደርግና እቃ ላይ ወይም ደግሞ የምንጥደው ነገር እንዳይጎዳ የሚያደርግ ነው ማለት ነው። ሌላው ኮንደንሰር የምንለው ሲሆን ይሄ በዋናነት በዲስቲሌሽን ፕሮሰስ ውስጥ ወይም ደግሞ ለምሳሌ እንደ አረቄ የመሳሰሉ ነገሮች ሲወጡ እነዚህን የኮንደንሰሮች ወይም ደግሞ ምንድነው ፈሳሽ ጋዝ የሆነን ነገር ወደ ፈሳሽነት የሚቀይርበት ሂደት ነው። ምክንያቱም እዚህ ውስጥ የሚኖረው ቀዝቃዛ አየር እንፋሎትን ወደ ፈሳሽነት ይቀይራል። አረቄም የተለያዩ ቤቨሬጆች ወይም ደግሞ የመጠጥ አይነቶች የሚሰሩበት በዚህ መልኩ ነው። ሌላው አይረን ስታንድ ኤንድ ክላምፕ የምንለው ሲሆን አይረን ስታንድ ማለት እዚህ ጋር ይሄ የቆመው አይረን ስታንድ ይባላል። ክላምፕ የምንለው ይሄ ነው። በዋናነት አብዛኛው ጊዜ እዚህ ላይ ትራይፖድ ይቀመጣል። ትራይፖድ ላይ ደግሞ ዋየር ጋዝ ይቀመጣል። ከታች በንሰን በርነር እናበራለን። የዚህ ጥቅም ምንድን ነው ካላችሁ እዚህ ላይ የመያዣ እቃ አለ። ይሄ ክላምፕ ይባላል። ይሄ ክላምፕ አንድ ነገር ሳይንቀሳቀስ ኦብጀክቱ ሳይንቀሳቀስ ያለውን ስቴቢሊቲ እና ዱራቢሊቲን በማረጋገጥ አደጋ በማያስከትል መልኩ እዛው ላይ ስራችንን ለመስራት የሚያስችል ነው። ሌላው ጋዝ ጃር ዊዝ ኤልኢዲ ከቨር የምንለው ሲሆን ይሄ በዋናነት በዲስቲሌሽን ፕሮሰስ ውስጥ ሌላ ሚናውን የሚወጣ ነው። ጋዝ ጃር ይሄን ይመስላል። ማንኛውም ፈሳሽ የሆነ ጋዝ የሆነ ነገር ወደ ፈሳሽነት በመቀዝቀዝ የሚቀየርበት ሁኔታ ዲስቲሌሽን ፕሮሰስ እዚህ ውስጥ ሊካሄድ ይችላል። ጋዝ ጃር እንለዋለን።
ሌላው ዲፍላሬቲንግ ስፑን ነው። ዲፍላሬቲንግ ስፑን የተባለበት ምክንያት እዚህ ጋር ጀስት ማንኪያ መሰል ነገር ነው። ነገር ግን ምን የሆነ ነው የታጠፈ ወይም ዲፍላሬቲንግ የሆነ ወይም የታጠፈ ስለሆነ ነው። ኢት ዩዝድ ቱ ሴፍሊ ሂት ኤንድ በርን ስሞል አማውንት ኦፍ ሪአክቲቭ ኦር ኮምበስተብል ሰብስታንስ ሊፈነዱም ይችሉ እሳት ላይ አያይዙ የሚችሉ ነገሮችን በትንሽ መጠን ለማንደድ ወይም ለማሞቅ ሴፍቲውን ወይም ደህንነቱን የጠበቀ እቃ ነው። ለምሳሌ እዚህ ጋር ያለችው ሽፋን ይታያቸዋል። እዚህ ላይ የሆነ ነገር አድርገን በምናቀጣጥልበት ወይም ደግሞ በምንሰራበት ጊዜ በሚፈጥረው እሳት ምንም ሳንጎዳ በዚህ በመሸፈን የምንጠቀምበት ሁኔታ አለ። ይሄ ዲፍላሬቲንግ ስፑን ወይም የተጣመመ ስፑን ወይም ደግሞ ምንድነው ማንኪያ ብለን የምንጠራው ነው ማለት ነው። በትንሽ መጠን በጣም ተያያዥ ወይም ኮምበስተብል የሆኑ ወይም ሪአክቲቭ የሆኑ ነገሮችን ለመስራት የምንጠቀምበት ነው። ሌላው ራበር ስቶፐር የምንለው ሲሆን ይሄ ሲምፕሊ ከቡሽ ነው በተለምዶኛ የምንለው ከዛ የተሰራ ነገር ነው። በተለያየ መጠን ይኖራል። ይሄ ምንድነው ጥቅሙ? ዩዝድ ቱ ሲል ዘ ኦፕኒንግ ኦፍ ኮንቴነርስ ሰች አስ ቴስት ቲዩብ፣ ፍላስክ፣ ቦትልስ የተለያዩ ነገሮችን እንደ ቴስት ቲዩብ ያሉ አፍ ያላቸው ወይም ደግሞ ክፍት የሆነ ነገር ያላቸውን የእነሱን ምን ለማድረግ ሲል ለማድረግ ለመሸፈን የምንጠቀምበት በተለያየ መጠን አላቸው። እንደየሳይዛቸው እሱን በመክተት ወይም በመቀርቀር መዝጋት ይቻላል። ለምሳሌ አሁን እዚህ ጋር ያለችው ዲስክ እንድትቀረቀር ያስቻለው እዚህ ጋር ያለው ራበር ስቶፐር ነው ማለት ነው። ለዛ ይጠቅማል። ኦኬ ሌላው ቢውሬት ነው። ቢውሬት እንግዲህ it used to accurately measure and dispense liquids especially in filtration experiment በፊልትሬሽን ኤክስፐሪመንት ጊዜ በትክክልም አኩሬትሊ መጠኑ የሚታወቅ ያክል ነገር ለማስቀመጥ ነው። ከላይ አፉ ይሄንን ይመስላል። ከታች ደግሞ መጠኑን መቆጣጠር ወይም እንዲወጣና ወደ ውጭ ዲስፖዝ ለማድረግ ወይም ለማውጣት ዲስፔንስ ለማድረግ የምንጠቀምበት እዚህ ጋር መቆጣጠሪያ ያለ ያንን አማውንቱን በማየት መጠቀም እንችላለን ማለት ነው። ቢውሬት ይባላል። ሌላው ናይፍ ኦር ስካልፐል ብሌድ የምንለው ሲሆን ይሄ በዋናነት የተለያዩ የቢላ ትንንሽ የሆኑ የቢላ አይነቶች ናቸው። እነዚህ የሚጠቅሙት ለምንድን ነው? የምንፈልገውን ነገር ፕሪሳይስሊ ወይም ደግሞ በደንብ በትክክል እንድንቆርጥ እንድንከፍል እንዲሁም አንዳንድ ሳምፕል ወይም ደግሞ የተወሰነች መጠን ለመለየት የምንጠቀምበት የላቦራቶሪ እቃ ነው ማለት ነው። ሌላው ግራጁዌትድ ሲሊንደር ነው። ግራጁዌትድ ሲሊንደር እዚህ ጋር እንደምታዩት ከቅድም ካየነው ጋር ተመሳሳይነት ያለው ነው። በዋናነት ቮሊዩም ፕሪሳይስሊ ወይም ደግሞ በትክክል ሊኩዊድ ቮሊዩምን መለካት የምንችልበት አንደኛው የላቦራቶሪ መሳሪያ ነው። ሌላው ፒፔት ነው። ፒፔት ማለት it used to transport a measure of volume liquid often as a media dispenser። ይሄ የተወሰነ መጠን ያለው ውሃ እዚህ ውስጥ ይቀመጣል። እቺን መጠን ትንሽዬ በትንሽ መጠን እዚህ ውስጥ ውሃ የምንፈልገው አይነት ሰብስታንስ ይቀመጣል፣ ፈሳሽ የሆነ ሰብስታንስ። ስለዚህ ጫን በምንልበት ጊዜ በዚህ በኩል የጠብታን ያክል በጣም ትንሽ የሆነች መጠንን ከአንድ ቦታ ወደ ሌላ ቦታ ምን ለማድረግ ለማዘዋወር የምንጠቀምበት ፒፔት ተብሎ ይጠራል ማለት ነው። ሌላው ግላቭ ነው ወይም ደግሞ ላቴክስ ግላቭ የምንለው ሲሆን ይሄ ግላቭ በዋናነት እጃችንን ለመጠበቅ ከተለያዩ ነገሮች ለመከላከል የምንጠቀምበት ነው። ማንኛውም ኬሚካል ማንኛውንም ስራ በምንሰራበት ጊዜ በተለይ ሕክምና ላይ ያሉ ሰዎች ይሄንን መጠቀም አለባቸው ማለት ነው። ግላቭ ወደ ሰውነታችን ማንኛውም ባዕድ ነገር እንዳይገባ በተለይ በእጃችን ስለሆነ ብዙ ነገሮችን የምንነካካው ያ ነገር እንዳይገባ ለማድረግ እንችላለን። ሌላው ሴፍቲ ጎግል ነው ወይም ደግሞ የአደጋ መከላከያ መነጽር የምንለው ሲሆን ይሄ እንደምታዩት ከፊት ለፊት ብቻ ሳይሆን በጎን በኩል አይንን የሚሸፍን ነው ማለት ነው። ይሄም የተለያየ ምንድነው ቫፖሬሽን ጭስ መሰል ነገር የተለያዩ ነገሮች በሚኖሩ ጊዜ ወደ አይናችን ሰርገው እንዳይገቡ አይንን የመጠበቅ ስራ የመስራት ስራ ነው የሚሰሩት ማለት ነው። ኦኬ ሌላው ላቦራቶሪ ሴፍቲ ሩልስ ነው ወይም የላቦራቶሪ የደህንነት ህጎች የምንላቸው ናቸው። ላቦራቶሪ it is a place of danger if proper scientific precautions are not taken። ትክክለኛ የሆነውን ቅድመ ጥንቃቄ ካልወሰድን እንደ ላቦራቶሪ አደገኛ የሆነ ቦታ የለም። ስለዚህ ዋና ዋና የሚባሉ የተወሰኑትን የደህንነት ህጎችን እናያለን። የመጀመሪያው ድረስ appropriately በደንብ አድርገን መልበስ አለብን። ጎግል which means መነጽሮችን ማድረግ፣ ጓንት ማድረግ፣ ጫማ በስነስርዓት መጫመት፣ የላቦራቶሪ ኮት ወይም ደግሞ መደረቢያ ነገሮች አሉ። እነሱንም በስነስርዓት መልበስ የመጀመሪያ የላቦራቶሪ ህግ ነው።
ሌላው ታይ ባክ ሉዝ ሄር፣ ፀጉራችንን በአግባቡ በተለይ ረጅም ከሆነ ማሰር፣ ካልሆነም በፕላስቲክ ነገር ምን ማለት መሸፈን ማለት ነው። ስለዚህ ይሄ የላብራቶሪ ህግ ነው። ሌላው ናው ዘ ሎኬሽን ኦፍ ሴፍቲ ኢኩፕመንት ላይክ ፋየር ኤክስቲንግዊሸር፣ ፈርስት ኤድ የመጀመሪያ እርዳታ ኢኩፕመንት ወይም ኪት ያለበትን ቦታ ማወቅ፣ እሳት መጥፊያ ወይም ፋየር ኤክስቲንግዊሸር ያለበትን ቦታዎች ማወቅ፣ እነዚህ የላብራቶሪ የደህንነት መመሪያዎች ናቸው ማለት ነው። ሌላው ናው ዋት ቱ ዱ ኢን ኬዝ ኦፍ አክሲደንት፣ አደጋ ቢከሰት ወዴት ምን አደርጋለሁ የሚለውን ነገር ማወቅ አለብን። ለምሳሌ የሆነ እሳት መሰል ነገር ቢፈጠር ወደ ኬሚካሎች አይደለም ማምራት ያለብን። ዋቲፍ ምንድነው አሲድ የሆነ ነገር ቢያገኘን ምንድነው ማድረግ ያለብን? ቀድመን በብዙ ውሃ መታጠብ፣ ከዛ በኋላ አሲድን ሊያመክን የሚችለው ቤዝ ነው። ቤዝ የሆነ ነገር መፈለግ ወይም ደግሞ እዛ ጋር ባለው አሲስታንስ ላብ ቅድመ መከላከያዎችን ወይም ደግሞ ቅደም ተከተሎችን መጠቀም። ሌላው ዱ ኖት ቴስት ኦር ስሜል ኬሚካልስ፣ በምንም ተአምር ኬሚካሎችን መቅመስም ሆነ ማሽተት የለብንም። ከዛ በተጨማሪ we don't have to drink or eat in a laboratory፣ በላብራቶሪ ውስጥ በፍጹም መብላትም ሆነ መጠጣት የለብንም። never add water to concentrated acid or solution፣ ኮንሰንትሬትድ በሆነ አሲድ ውስጥ በፍጹም ውሃ መጨመር የለብንም። so always add acid into water፣ ውሃን ወደ አሲድ ሳይሆን መጨመር ያለብን አሲድን ወደ ውሃ ነው መሆን ያለበት። ይሄ ሌላኛው ልንከተለው የሚገባ ጥብቅ መመሪያ ነው ወይም ደግሞ ጥብቅ የደህንነት ህግ ነው። carry out only the experiments assigned by your teacher፣ መስራት ያለብን ኤክስፐሪመንት ወይም ሙከራ በመምህራችን የተባልነው ብቻ ነው እንጂ ሌላ ነገር እስቲ እንየው ወይም እስቲ ልሞክረው ተብሎ የሚሞከርበት ሁኔታ መኖር የለበትም ማለት ነው። dispose of all chemical wastes properly፣ ተጠቀምን ቆሻሾች ይኖራሉ፣ የተለያዩ ነገሮች ይኖራሉ። እነዛን ስናስወግድ ግን በአግባቡ መሆን አለበት ማለት ነው። ስለዚህ እነዚህ ዋና ዋና የላብራቶሪ ህጎች ወይም መመሪያዎች ናቸው። ሌላው ሃዛርድ ሳይንስ ላብራቶሪ ሴፍቲ ሲምቦልስ ኤንድ ሃዛርድ ሳይንስ ሚኒንግ ነው። በላብራቶሪ ውስጥ የሚኖሩ የደህንነት ምልክቶችና የአደጋ ምልክቶች ምንነት ወይም ሚኒንጋቸው እናያለን። የላብራቶሪ ካን ቢ ፊልድ ዊዝ ዳንጀረስ ኬሚካልስ ባዮሎጂካል ስፔሲሜን፣ በጣም አደገኛ በሆኑ ኬሚካሎች ባዮሎጂ በሚጠቀማቸው ናሙናዎች፣ ስፔሲመን ማለት ናሙናዎች ነው። እነዚህ ናሙናዎች በጣም ስለታማ የሆኑ እቃዎች ሊኖሩ ይችላሉ። በጣም ሊሰበሩ የሚችሉ ነገሮች ይኖራሉ። እነዚህን ብሬካብል ኦብጀክቶች የምንላቸው ነገሮች ምን በማድረግ በእነዚህ ነገሮች የተሞላ ነው ማለት ነው። ሶ ላብራቶሪ ሴፍቲ ሲምቦልስ ኤንድ ሳይንስ ኒድ ቱ ቢ ፖስትድ ትሩ ዘ ወርክ ፕሌስ፣ የላብራቶሪ የደህንነት ህጎችና ምልክቶች በስራ አካባቢ ላይ ምን መሆን አለባቸው? መለጠፍ፣ መቀመጥ። ይሄ ነገር ይሄ ነው፣ ይሄ ነገር ይሄ ነው፣ ይሄ ፍለመብል ነው፣ ሊነድ ይችላል፣ ይሄ እንደዚህ ነው ተብሎ እያንዳንዱ ሴፍቲ ሲምቦልና ሳይን መቀመጥ አለበት ማለት ነው። ከነዛ ውስጥ እስቲ ለማየት እንሞክራለን። ለምሳሌ ይሄ ምልክት ያለባቸው የኬሚካል እቃዎች ቶክሲክ ወይም መርዛማ መሆናቸውን የሚያሳይ ነው። እዚህ ጋር የምትመለከቱት ይሄ ምልክት የሚቀመጥ ከሆነ ከፍተኛ የሆነ የኤሌክትሪክ ፍሰት ያለበት ወይም ሃይ ቮልቴጅ ሃዛርድ ነው። እዚህ ጋር የአደጋ ጊዜ ምልክቶችን ነው በዚህ በግራ በኩል የምናየው ማለት ነው። እዚህ ጋር ስንመጣ ደግሞ ኮሮሲቭ ወይም ደግሞ እጅግ በጣም አደገኛ የሆነው ዝገትን ሊያስከትሉ የሚችሉ ወይም ደግሞ አለርጂ ሊያስከትሉ የሚችሉ ናቸው ማለት ነው። ሌላው ፍለመብል ማቴሪያል፣ ተቀጣጣይ የሆኑ ነገሮች፣ ይሄ የእሳት ምልክት ተቀጣጣይ ለመሆኑ ማሳያ ነው። ሌላው ኤሌክትሪካል ሃዛርድ ነው። ኤሌክትሪክ እዚህ አካባቢ ላይ አለ የሚለው ምልክት እዚህ ጋር በምታዩት መልኩ ይቀመጣል ማለት ነው። ሌላው ኬሚካል ስቶሬጅ ኤሪያ ነው። ይሄ አካባቢ ኬሚካል የሚቀመጥበት አካባቢ ነው። በፍጹም እዚህ አካባቢ ላይ እሳት ነክ የሆኑ ነገሮች መሰራት መሆን የለባቸውም ከተባለ ይህንንም ቼክ ማድረግ አለብን። ሌላው ባዮሎጂካል ሃዛርድ ነው። ይሄ በንክኪ ያለውን ሂደት ሊረብሽ ሊበክል የሚችሉ ነገሮች ባዮሎጂካል ሃዛርዶች ሚንስ አጠቃላይ የስነ ህይወት እንትኖችን ሊጎዳ የሚችል ነገር ስለሆነ እነዚህ ምልክቶች ስናይ ባዮሎጂካል ሃዛርድ ነው። which means ያተነፋፈስ ስርዓት ሊሆን ይችላል፣
የነርቭ ሲስተም ሊሆን ይችላል። አጠቃላይ የስነ ህይወት ስርዓታችንን ሊያዛቡ የሚችሉ አደገኛ ነገሮች አሉ ለማለት ነው። እዚህ ጋርም እንደምታዩት ሄልዝ ሃዛርድ ይኖራል። እነዚህ አደጋ ምልክቶችን ሰዎች አይተው ሊጠነቀቁ ይገባል ማለት ነው። የላብራቶሪ ሴፍቲ ሩልስ ስንመልከት፣ ይሄ ደግሞ አንድ ሰው ላብራቶሪ ሲገባ ለደህንነቱ ነገሮች ከተፈጠሩ በኋላ ሳይሆን በፊት ምን መደረግ አለበት የሚለውን የምናይበት ነው። ለምሳሌ አንድ ሰው ኬሚካሎች የሚነካ ከሆነ ግሎቭ ወይም ጓንት መጠቀም አለበት። ለአይኑ ሴፍቲ ግላስ መጠቀም ወይም ሴፍቲ ጎግል መጠቀም አለበት። ለእግሩ እንደዚህ ከፍ ያለ ጫማ መጫመት አለበት። ፊትን የሚሸፍን ወይም ፌስ ሺልድ ሊጠቀም ይገባል። አንድ ነገር ከሰራም በኋላ ይሁን ከመስራቱ በፊት እጁን በአግባቡ መታጠብ ይኖርበታል። የእሳት ማጥፊያ የት እንደሚገኝ ማወቅ ይኖርበታል። ፈርስት ኤድ ኪት ወይም የመጀመሪያ እርዳታ መስጫ የቱ ጋር መሆን እንዳለ ማወቅ ይኖርበታል። ሙሉ ለሙሉ ክሎዝድ የሆነ ፕሮቴክቲቭ ክሎዝ መጠቀም ያለበት ምልክት ነው። ይሄኛው ደግሞ ሄሪንግ ፕሮቴክሽን which means በጣም ኖይዚ ብረት የሚበየድበት ወይ ደግሞ ከፍተኛ የሆነ ድምፅ ሊሰማ የሚችልበት ቦታ ከሆነ ሄሪንግ ፕሮቴክሽን ያስፈልጋል። እነዚህ እንዳጠቃላይ ላብራቶሪ ሴፍቲ ሩልስ ተብለው ይጠራሉ ማለት ነው። ወደ መጨረሻው ስንሄድ 1.4 የምናገኘው ራይቲንግ ላብራቶሪ ሪፖርት ነው። አንድ ሰው እንግዲህ ስለ ላብራቶሪ እያወራን እስከሆነ ድረስ ላብራቶሪ ከገባ በኋላ የላብራቶሪ የሰራውን ያየውን የተጠቀመውን እያንዳንዱ ፕሮሲጀር ምን ማድረግ አለበት? ፖስት ማድረግ ወይም ማሳየት ይኖርበታል ማለት ነው። ከነዚህም ውስጥ ለምሳሌ ላብራቶሪ ሪፖርት it is written composition of the result of an experiment አንድ ሙከራ ወይም ኤክስፐሪመንት ምን ውጤት አስገኝቷል ከመጀመሪያ ከተነሳንበት ካየነው ከኦብዘርቬሽን ከዛ ካስቀመጥነው ምሁራዊ ግምት ወይም ሃይፖቴሲስ ከዛ እያልን የሰራነው ስራ ውጤቱ ምን ሊሆን ይችላል? ከሃይፖቴሲስ ጋር ተመሳሳይ ነው ወይ? እንደገና በዛ ዙሪያ የሰሩ ሰዎች አሉ የሚለው እነዚህ ነገሮች ኤክስፐሪመንት ስንሰራ የተጠቀምናቸው ነገሮች ፖስት ማድረግ ወይም ደግሞ ሪፖርት መጻፍ ይኖርብናል። it should be clearly precisely and clearly using good grammar and punctuation ስንጽፍ በትክክልም ወይም ግልጽ በሆነ መንገድና በጥሩ ሰዋሰው ቋንቋ ጥሩ ስርዓተ ነጥብ በመጠቀም ፓንክቹዌሽን በመጠቀም ሊጻፍ ይገባዋል ማለት ነው። እያንዳንዱ ሪፖርት የተሰራበት ቀን የኦብጀክቱ ወይም ደግሞ ያንን የሰራንበት ታይትል በምን ዙሪያ እንደሰራን ዓላማው ምን እንደሆነ ምን ለማግኘት ነው የተነሳ ነው ቲዮሪው ምን ይላል ቲዮሪና ኤክስፐሪመንት ይለያያል ግን ቲዮሪው ምን ይላል የሚለውን ቲዮሪ እንጽፋለን። ከዛ ምን ተጠቀመን ምን አይነት ማቴሪያሎችን ምን አይነት ኢኩዊፕመንቶችን ወይም ደግሞ መሳሪያዎችን ተጠቅመናል ምን አይነት ኬሚካሎችን ተጠቅመናል ሂደቱስ ምን ነበር ይሄን ከጨመርን በኋላ ቀጥሎ ምን አደረግን ይሄን ከጨመርን በኋላስ ቀጥሎ ካለው ነገርስ በኋላ ምን አለ የሚለውን በቅደም ተከተል የምናስቀምጥበት ፕሮሲጀር ይባላል። መጨረሻ ላይ የተመለከትነውን ኦብዘርቬሽን እንጽፋለን። ውጤቱ ምን ተገኘ? ውጤቱን ተነስተን ያደረግነው ውይይት ዜና አፍተር ያገኘነውን መደምደሚያ ወይም ኮንክሉዥን በዚህ መሰረት እንጽፋለን ማለት ነው። ስለዚህ በዛሬው ትምህርታችን ያየነው አጠቃላይ በላብራቶሪ ዙሪያ ያለውን ሂደት ይሄን ይመስላል። ማንኛውም ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ሀሳብ መስጫ ላይ መልእክታችሁን ማስቀመጥ ትችላላችሁ። እጅግ በጣም አድርገን እናመሰግናለን። መልካም ጊዜ